የዌስት ሚኒስትር የእምነት መግለጫ 1643 እስከ 46 ምዕራፍ 3 ስለ እግዚአብሔር ዘላለማዊ ድንጋጌ ምዕራፍ 3 አንቀጽ 1 እግዚአብሔር ከዘላለም ጀምሮ ፍጹም ጥበብ በሞላበት ቅዱስ በሆነው ፈቃዱ በነጻነትና በማይለወጥ ውሳኔ እንዲሆን ያሰበውን ሁሉ አስቀድሞ ወሰነ። ይህም ሆኖ እግዚአብሔር ራሱ የኃጢአት መንስኤ አይደለም። የፍጥረቶቹን ፈቃድ ለመጣስ ኃይል አልተጠቀመም። ነጻነትንም ሆነ የአጋጣሚ ምክንያቶችን አጸና እንጂ አልከለከለም። አንቀጽ 2 ምንም እንኳን እግዚአብሔር ሊሆን ያሉ ወይም ሊሆን የሚችሉ ነገሮችን ሁሉ ቢያውቅም ወደፊት እንደሚፈጸም ስላየ ይህ በመሰለ ሁኔታዎች ምን ሊከተል እንደሚችል ስለተመለከተ ምንም ነገር አልደነገገም። አንቀጽ 3 በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክትን ለዘላለም ሕይወት፣ ሌሎችን ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። አንቀጽ 4 በእንደነዚህ አይነት ልዩ ሁኔታ እነዚህ መላእክትና ሰዎች አስቀድሞ የተወሰኑ በመሆናቸው ቁጥራቸው እጅግ እርግጠኛና ትክክለኛ በመሆኑ አይጨምርም ወይም አይቀንስም። አንቀጽ 5 ከሰዎች መካከል ለሕይወት የተመደቡት እግዚአብሔር የዓለምን መሰረት ከመመስረቱ በፊት በዘላለማዊና በማይለወጥ ዓላማው በምስጢራዊ ምክሩና ደስ በሚያሰኘው ፈቃዱ በክርስቶስ ለዘላለም ክብር መርጧቸዋል። ይህንም ያደረገው ነፃ በሆነው ጸጋውና ፍቅሩ ብቻ እንጂ በእምነት ወይም በመልካም ስራዎች ወይም ከእነዚህ በአንዱ በመጽናታቸው ወይም ከፍጥሩ በሆነው ሌላ ነገር ወይም እርሱ ለዚያ የሚያነሳሳ ምክንያቶች ስላሉ አይደለም። ይህም ሁሉ ለከበረ ጸጋ ምስጋና ነው። አንቀጽ 6 እግዚአብሔር የተመረጡትን ለክብሩ እንዲሆን እንደወሰነ ሁሉ ዘላለማዊና እጅግ ነፃ በሆነው የፈቃዱ ዓላማ ውሳኔው የሚያከናውንበት መንገድ ሁሉ አስቀድሞ ወስኗል። ስለዚህ በአዳም ምክንያት ወድቆ የነበሩትን የተመረጡትን በክርስቶስ ተዋጅቷል። በጊዜው ይሰራ በነበረው በመንፈስ በክርስቶስ ወደ ሆነው እምነት በብቃት ተጠርቷል፣ ጸድቋል፣ ልጅነትን አግኝቷል፣ ተቀድሷል። በእርሱ ኃይል ለድነት በእምነት ተጠብቀዋል። የተመረጡት ብቻ እንጂ ሌሎች በክርስቶስ አልተዋጁም፣ በብቃት አልተጠሩም፣ አልጸደቁም፣ ልጅነት አላገኙም፣ አልተቀደሱም፣ አልዳኑም። አንቀጽ 7 በፍጥረቱ ላይ ላለው ሉዓላዊ ኃይሉ ክብር ለመስጠት ሆነ ምሕረትን ለመንፈግ በማይመረመረው ምክሩና በራሱ ፈቃድ እግዚአብሔር የቀሩትን የሰው ልጆችን ሊያልፋቸው ወዷል። ለከበረው ፍርዱ ምስጋና ይሆን ዘንድ በኃጢአታቸው ምክንያት ለውርደትና ለቁጣ ወስኗቸዋል። አንቀጽ 8 ይህ አስቀድሞ የመወሰን ታላቅ ምስጢር አስተምሮ በተለየ ጥንቃቄና ማስተዋል ሊያዝ ይገባል። ይህም በቃሉ የተገለጠውን የእግዚአብሔር ፈቃድ የሚፈልጉ ሰዎች በመታዘዝ ከጥሪያቸው እርግጠኛነት የተነሳ ስለ ዘላለማዊ ምርጫቸው እርግጠኛ የሆኑ ዘንድ ነው። በዚህ ሁኔታ ይህ አስተምሮ ለምስጋና፣ ለአክብሮት፣ እግዚአብሔርን ለማድነቅ ምክንያት እየሆነ በቅንነት ለወንጌል ለሚታዘዙ ሁሉ ትሕትናን፣ ትጋትን፣ ትልቅ መጽናናትን እንዲያገኙ ያደርጋቸዋል።